ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? እንግዲህ ዛሬ ሁለተኛውን ብሪፍ የምናቀርብ ነው የሚሆነው። አጀንዳው አስቸኳይ ፈጣን መቅረብ ያለበት ስለሆነ በዛሬው ሳምንታዊ ብሪፋችን እንግዲህ ሁለት ብሪፎችን የምናደርግ ነው የሚሆነው። በዛሬው ብሪፋችን ልዩ ትኩረት አድርገን የምናብራራው የእስራኤል ፕሬዚዳንት በመጪው ሳምንት ኢትዮጵያን ይጎበኛሉ። እንግዲህ በዚህ ጉብኝታቸው የዚህ ጉብኝታቸው ዓላማ ምንድነው? ትኩረቱ ምንድነው? ለምን አሁን የሚለውን አንስቶ ሙያዊ ማብራራት መስጠት ያስፈልጋል። እንግዲህ እስራኤል ሶማሊላንድን እውቅና ከሰጠች በኋላ በአፍሪካ ሀገራት በኩል ከፍተኛ የሆነ መልስ ሲሰጣት በአረቡ ዓለም በኩልም እንዲሁ ምላሽ ሲሰጣትና የአፍሪካ ህብረትም የእስራኤል የሰጠችውን እውቅና እንደማይቀበል ይፋ ማድረጉን እናስታውሳለን። እንዲሁም ኢትዮጵያም እስራኤል ለሶማሊላንድ በሰጠችው የሀገርነት እውቅና ዙሪያ ምንም ሀሳብ እንዳልሰጠች እናውቃለን። እንግዲህ እውቅናውን አልደገፈችምም አልተቃወመችውምም። ነገር ግን በሩመር ደረጃ ኢትዮጵያ ከእስራኤል ቀጥላ ለሶማሊላንድ እውቅና ትሰጣለች ተብሎ ሀሳብ፣ አስተያየቶች፣ ግምቶች ሲሰጡ ቆይተዋል። እስካሁን ድረስ ኢትዮጵያ በዚህ ጉዳይ ላይ ምንም አላለችም። ስለዚህ በቅርቡ የእስራኤሉ ፕሬዝዳንት ኢትዮጵያን ይጎበኛሉ። ስለዚህ ለምን ፕሬዝዳንቱ ወይም የእስራኤል መከላከያ መሪ ወደ ኢትዮጵያ አልመጡም? ለምን ፕሬዝዳንቱ መጡ? ምን ማለት ነው የሚለውን አንስተን ማብራራት ያስፈልጋል። እንግዲህ በእስራኤል ፖለቲካ ውስጥ የፕሬዝዳንቱ ሚና እንደ ሌሎቹ በፓርላማ ስርዓት እንደሚመሩ የአውሮፓ ሀገራት የኢትዮጵያንም ጨምሮ ማለት ነው የፕሬዝዳንቱ ሚና ሴሬሞኒያል ወይም እንደ ምልክት ተደርጎ የሚቆጠር እንጂ በውሳኔ ሰጭነት ያን ያህል ውሳኔ መስጠት የማይችል በተለይም በውጭ ግንኙነትና በፖሊሲዎች ዙሪያ ውሳኔ መስጠት የማይችል ነው። ስለዚህ ምንድነው የፕሬዝዳንቱ የኢትዮጵያ ጉብኝት የሚያሳየው? አንደኛ እስራኤል ለሶማሊላንድ ከሰጠችው የሀገርነት እውቅና በኋላ ሲደርስባት የነበረውም የዲፕሎማሲ ጫና በተለያዩ መልኩ ሲደረጉ የነበሩ ጥረቶች አሉ በአፍሪካ ሀገራት። ስለዚህ ኢትዮጵያን በመጎብኘት ወይም ደግሞ የአፍሪካ ህብረት መቀመጫ የሆነችዋን ኢትዮጵያን እንዲሁም የእስራኤል የረጅም ጊዜ ፓርትነር ግንኙነት ያላቸው ሀገሮች ናቸው። ስለዚህ ኢትዮጵያ የሚያደርጉት ጥረት አንደኛ ኢንዳይሬክትሊ ያው የአፍሪካ ህብረትን ሀይ ማለት ጉዳይ ነው። የአዲስ አበባ መቀመጫ ስለሆነ በተዘዋዋሪ አለን እዚሁ አካባቢ ነን የማለት ነው። ነገር ግን ውሳኔ መወሰን የማይችሉ ስለሆኑ ኢትዮጵያን ፕሮቴክት የማድረግም ነው። ፕሮቴክት የማድረግ ሲባል እንግዲህ የእስራኤል ጠቅላይ ሚኒስትር ወይም መከላከያ ሚኒስትር ወይም ሌላ ስራ አስፈጻሚ ኃይል ቢጎበኝ ኢትዮጵያን የፖሊሲ ኮሚትመንት ውስጥ የሚያስገባ ጫና የሚያስገባ ኢትዮጵያ በቀጣይ ለሶማሊላንድ እውቅና ብትሰጥ ራሱ በእስራኤል ተጽዕኖ እንዳደረገች ሊቆጠርባት ስለሚችል ይህንን አስቀድሞ የመከላከል ጉዳይ ነው የሚመስለው። ሁለተኛ እስራኤል አፍሪካ ውስጥ የምታደርጋቸው እንቅስቃሴዎች ለሶማሊላንድ እውቅና ስትሰጥ አገር የማፍረስ ሳይሆን ስትራቴጂክ የሆነ ግንኙነት የመመስረት እና ናሽናል ኢንተርስቷ እሱን ጋይድ ስለሚያደርግ ከዛ ጋር የተያያዘ እንደሆነ ለማሳየት የምታደርገው አካል ነው። በሶስተኛ ደረጃ በኢትዮጵያና በእስራኤል መካከል እንግዲህ በተለያዩ መስኮች ትብብር እንዳለ ይታወቃል። በግብርና፣ በጸጥታ፣ በቴክኖሎጂ፣ በኢንተለጀንስ ግንኙነቶች ነባር ግንኙነቶች አሉ። ስለዚህ በፕሬዝዳንቱ የጉብኝት ሲደረግ ከኢትዮጵያ ጋር ያለን ግንኙነት ባይላተራል ሪሌሽን የሁለትዮሽ ግንኙነት ብቻ አይደለም ስትራቴጂክ ነው የሚል መልእክት ያለው ነው። ስለዚህ እንግዲህ በሩመር ደረጃ ኢትዮጵያ ለሶማሊላንድ ከእስራኤል ቀጥላ እውቅና ትሰጣለች የሚል ሩመሮች ሲሰራጩ ቆይተዋል። ስለዚህ የእስራኤሉ ፕሬዝዳንት በኢትዮጵያ ቀጥታ ጉብኝት ሲያደርጉ
ኢትዮጵያ የምታስተላልፈው መልእክት ከእስራኤል ጋር በቀጥታ እየተገናኘሁ ነው፣ በድብቅ አይደለም፣ በድብቅ ይሄን አድርጎ ይሄን አታድርጉ እያልሁ አይደለም የሚል መልእክት ለማስተላለፍ ይረዳታል። ሌላው እስራኤል ማስተላለፍ የፈለገችው መልእክት እንግዲህ ከዚህ እውቅና ጋር ተያይዘው ኢትዮጵያን ጫና ውስጥ ያስገቡ የተለያዩ ጥረቶች እንዳሉ እናውቃለን። በተለይም ከሶማሊያ ጋር አጋር ነን የሚሉ የሳውዲ አረቢያ፣ የቱርክ፣ የግብጽ፣ የበርካታ የባህር ሰላጤው ሀገራት ወዳጅነት፣ ወገንተኝነት የሚያሳዩ ነገሮች ሲደረጉ ቆይተዋል። ነገር ግን ከኢትዮጵያ ጋር ሲታይ ብዙ ጊዜ የተባበሩት አረብ ኤሚሬትና የኢትዮጵያ ጉዳይ ነው የሚነሳ። ስለዚህ እስራኤል በቀጥታ ይሄን ጉብኝት ስታደርግ ኢትዮጵያ ብቻዋን አይደለችም፣ ስለዚህ ከጎኗ አለን የሚል መልእክት የማስተላለፍ ጭምር ነው። ስለዚህ የዚህ የፕሬዝዳንቱ ጉብኝት ላዩን ስናየው ኢትዮጵያ ምንም ኮሚትመንት የሌለባት፣ የእስራኤል ኮሚትመንት የሌለባት የምታደርጋቸው ግንኙነቶች ወይም የምትወስዳቸው ውሳኔዎች ኢትዮጵያ ከራሷ ብሔራዊ ጥቅም ከራሷ ብሔራዊ ደህንነት ጋር የተያያዙ ጉዳዮች የምትወስን እንጂ በሌላ ተጽዕኖ ውስጥ እንዳልሆነች የማሳየት ነው። ምክንያቱም ፕሬዝዳንቱ ውሳኔ ሰጪ አይደሉም፣ የሀገር እውቅና አይሰጡም፣ ወይም በዛ ውስጥ ያሉ አይደሉም። ስለዚህ ኢትዮጵያን ፕሮቴክት ለማድረግ ሲባል የተደረገ ጉብኝት ይመስላል። ምክንያቱም በጠቅላይ ሚኒስትሩ ወይም በመከላከያ ሚኒስትር የተደረገ ጉብኝት ቢሆን ያው ኢትዮጵያን ወደ ኮሚትመንት ውስጥ ያስገባ ተብሎ አናሊስቶች፣ ተንታኞች ሊተነትኑት የሚችል ጉዳይ ነው። ዙሮ ዙሮ ይህ የሚያሳየው እስራኤል አፍሪካ ውስጥ ያላትን ፕሬዘንስ ኢትዮጵያን በመጎብኘት የአፍሪካ ህብረትን መቀመጫ የሆነውን አዲስ አበባን በመጎብኘት ዳይሬክትሊ ከአፍሪካ ህብረት ጋርም ከአፍሪካ ሀገራት ጋርም ከኢትዮጵያ ሀገራት ጋርም ግንኙነቷን ማደስ፣ ግንኙነቱም በጋራ ተጠቃሚነት ላይ ያተኮረ መሆኑን ማሳየት፣ እስራኤል አፍሪካ ውስጥ ፍላጎቷ ሀገር የማፍረስ ሳይሆን የብሔራዊ ጥቅምን የሚያስጠብቅ ለአካባቢው ሰላምና መረጋጋት ያመጣል ብላ የምታምንበትን ውሳኔ እንደወሰነች መልእክት ለማስተላለፍ የተደረገ ጥረት ነው። ዞሮ ዞሮ የእስራኤሉ ፕሬዝዳንት የኢትዮጵያ ጉብኝት ማግስት በርካታ አዳዲስ ክስተቶችን ይዞ የሚመጣ እንደሆነ መጠበቅ መገመት ያስፈልጋል። ምክንያቱም እንግዲህ ሌሎች የአውሮፓ አሜሪካን ጨምሮ ሀገራት እውቅና ይስጡ እንጂ ያለውን ሁነት በትኩረት ሲከታተሉ ነው የቆዩት። ወደ ኢትዮጵያም ቢሆን ተደጋጋሚ ጉብኝቶች ሲያደርጉ እንደነበር እናውቃለን። እንግዲህ የአሜሪካ የመከላከያም የውጭ ጉዳይ ምክትል ሚኒስትሩም ጭምር ጉብኝት አድርገዋል። እንግዲህ ኢትዮጵያ ጠቅላይ ሚኒስትርም በፓርላማ በቅርቡ ባደረጉት ውይይት በተለይም የባህር በርን ጉዳይ ወዳጆቻችን ጋር ስናማክራቸው ችግራችንን ተረድተዋል፣ እንምከርበት፣ ተረጋ በሉ ብለውናል። ስለዚህ እኛም ምከሩ፣ ጊዜ ውሰዱ ብለን እድል ሰጠናቸዋል የሚል ነገር አንስተዋል። ይሄ ዝም ብሎ የተነገረ ነገር ተደርጎ አይወሰድም። ስለዚህ የእስራኤሉን የአሁኑን ጉብኝት የተለያዩ ሀገራት ከፍተኛ የስራ ኃላፊዎች ኢትዮጵያ ውስጥ ያደርጉ የነበረውን ጉብኝት እንዲሁም ደግሞ በቅርቡ የሶማሌላንዱ ፕሬዝዳንት ከኢትዮጵያ ጋር ስምምነት ለመፍጠር ጫፍ ደርሰናል፣ በቅርቡ እናሳውቃለን ብለው የተናገሩትን እነዚህን ዶቶችን ስናገጣጥማቸው ምስራቅ አፍሪካ ውስጥ የተጸነሰችው ሀገር የመወለድ እድሏ ጫፍ ላይ መድረሱን የሚያመላክት እንደሆነ ሙያዊ ማብራሪያ ለመስጠት ነው። ዞሮ ዞሮ እንግዲህ በቅርቡ አዳዲስ እውነቶችን በተለይም ከእስራኤሉ ፕሬዝዳንት ጉብኝት በኋላ የሚመጡ አዳዲስ ክስተቶችን እያየን የምናብራራ ነው የሚሆነው። ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ ከግርግሩ ባሻገር ከዜናዎቹ ባሻገር ያሉ ጉዳዮችን አንስቶ ሙያዊ ትንተናዎችን የሚሰጥ ረጋ ባለ አቀራረብ ማብራሪያ የሚሰጥ የሚዲያ ቻናል ነው። ስለዚህ ረጋ ለስለስ ያለ እንደ ዜማ የፖለቲካና የጂኦፖለቲካ አስተላለፍ እንዲሁም የሰላምና ደህንነት እንቅስቃሴ የዲፕሎማሲ አቅጣጫን እያነሳ የሚያብራራላችሁ የሚተነተንላችሁ አዳዲስ ጥቆማዎችን አዳዲስ አቅጣጫዎችን የሚሰጣችሁ ሚዲያ ከፈለጋችሁ ይህ የኢትዮጵያን ብሪፍ ነው። ወደኛ ስትመጡ ጊዜያችሁን በከንቱ አታባክኑም። አዳዲስ ነገሮች ትማራላችሁ። በጥናት በንባብ መረጃዎችን በማነፍነፍ እነዚህን በመተንተን በማብራራት ለእናንተ በሚገባ በግልጽ ቋንቋ ረጋ ባለ አቀራረብ ሁሌም ለእናንተ እናቀርባለን። ስለዚህ ሚዲያችንን ሰብስክራይብ አድርጉ፣ ተወዳጁት፣
ቀስ እያልን እንግዲህ እየተጠናከርን እንመጣለን። በቀጣይ ሌሎች ባለሙያዎችም ሌሎች የዳበረ ልምድ ያላቸው የተሻለ እውቀት ያላቸውም ሰዎች እየመጡ በተደራጀ አግባብ በተጠናከረ አግባብ ማብራሪያዎችን የምንሰጥ ነው የሚሆነው። ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ ዜናዎችን አይደግምም። ረጋ ባለ አቀራረብ፣ ግልጽ በሆነ ቋንቋ የኢትዮጵያንና የምስራቅ አፍሪካን ፖለቲካ፣ ዲፕሎማሲ፣ ሰላምና ደህንነት እያነሳ ማብራሪያ ይሰጣል፣ ይተነትናል። አለማችን ዌል ኢንፎርምድ የሆነ ማህበረሰብ መፍጠር፣ የምንሰጣቸው አስተያየቶች፣ የምንሰጣቸው ሀሳቦች በእውቀት ላይ የተመሰረቱ በጥናት ላይ የተመሰረቱ መሆናቸውን ማረጋገጥ ነው ስራችን። ስለዚህ ላይክ፣ ሰብስክራይብ አድርጉ። ባላችሁበት ሰላም ለእናንተ የሆነ ወዳቸዋለሁ። ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ የሁላችን ሚዲያ ነው። የምስራቅ አፍሪካን እና የኢትዮጵያን እንዲሁም የአፍሪካውን ቀንድ ፖለቲካ፣ ሰላምና ደህንነት፣ ዲፕሎማሲ እናብራራለን፣ እንተነትናለን፣ እንራቀቅበታለን። ቅኔ ራሱን ዘርፍበታለን ነው የምላችሁ። ስለዚህ ሰብስክራይብ አድርጉ። ዌል ኦርጋናይዝድ ሆነን እንመጣለን። እንግዲህ ረጋ ብለን ቻናላችን ሲጠናክር ጥሩ ስቱዲዮ፣ ጥሩ ቀረጻዎች፣ ጥሩ ነገሮችን እየያዝን ነው የምንመጣው። እናንተን ያስተምራሉ፣ አዳዲስ መልእክት፣ አዳዲስ አቅጣጫ፣ አዳዲስ አስተሳሰቦችን እና እይታዎችን ይሰጣሉ ብለን የምናስባቸውን ሁሉ ለእናንተ ለመስጠት ዝግጁ ነን። ስለዚህ ይጠቅመናል፣ አዳዲስ መረጃ ይሰጠናል ብላችሁ የምታምኑ ከሆነ ኢትዮጵያን ብሪፍን ሰብስክራይብ አድርጉ። ኢትዮጵያን ብሪፍ የኢትዮጵያና የምስራቅ አፍሪካ አዲስ የሰላምና ደህንነት፣ የፖለቲካና ዲፕሎማሲ ትንተና እንዲሁም አጫጭር መግለጫዎችን የሚሰጥ የብሪፊንግ ቻናል ነው። ፕሮፌሽናል ብሪፊንግ እናቀርባለን። በያላችሁበት ሰላም ለእናንተ ይሁን። መልካም እሁድ ይሁንላችሁ። በቀጣይ አዳዲስ ያሉ ክስተቶችን ነገሮችን ተከታትለን ማብራሪያ እንሰጣችኋለን። ቻው።